ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ ሊያሾ ማስፈራራት ጀምራለች። ታዲያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተግባብተናል። ማዳም ቤት አረብ ሀገር ሆነሽ ሲሆን ምንድነው ከሴቶች ጋር ማያየ ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ እሷ ትከሰስ በሚባለው ነገር አምዳም ገንዘብ መከፈል ካለበት የቻልኩትን ያህል ሲዋጣ አዋጥቼ ፊንገር ሾ ለህግ መቅረብ አለባት፣ መከሰስ አለባት። ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ እኔ ደራጁትን የምታወሩትን የምትጻጻፉትን የምትላላኩትን የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው። ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ እኔ ቪዲዮ አለኝ ብዬ ስናገር የነበረ ሪካርድ ታውጫዋለሽ። አዎ እንደማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ ወጣት ሴቶችን የራቁት ቪዲዮ እንለቃለን እያሉ የሚያስፈራሩና እየለቀቁ የሚገኙ ሰዎች ብር ልካችሁ እኔ የሆነ የፖሊስ አካል ይዞኝ ሂዶ ፎቶ አንስቶ ፍትህንም አይደለም የምትፈልጊ ፎቶ አንስቶ ለሚዲያ ፎቶ እንዲላክልሽ ነው የምትፈልጉት አይደለ? የምትሯሯጡት እንደዚህ ነው። እሱንም ደርሰንበታል። ሞክሩት። በምታደርጉት ነገር የምትደራጁትን የምታወሩትን የምትጻጻፉትን የምትላላኩትን የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው። ችግር የለውም። አልፈራው። በቪዲዮ ሳስፈራራው የነበረው ቪዲዮ አለኝ ብዬ ስናገር የነበረ ሪካርድ ታውጫዋለሽ። አዎ እንደማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ኦፍ ኮርስ ላንቺም ለሌሎችም ይላክላቸዋል። አዎ ማስረጃ አለኝ እልሻለሁ። ይሄን ቪዲዮ ደግሞ ለሊያሾ አድርሱልኝ። አንቺ ትልቅ ሴት ነሽ፣ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለትዳር ነሽ ይመስለኛል። ከሁላችንም የተሻለ አመለካከት፣ የተሻለ አስተሳሰብ፣ የተሻለ ነገሮችን አመዛዝኖ የማየት ብቃት ሊኖርሽ ይገባል። አንቺ እድሜያቸው በግማሽ ከሚያንስ ገና 18፣ 19፣ 20፣ 21፣ 22 ከሆኑ ሴቶች ጋር እንደው ባንቺ አመለካከት ጥፋት ቢያጠፉ ራሱ የምታስተካክያቸው የምታርሚያቸው በእንደዚህ አይነት ሁኔታ ነው። የብቃትሽ ጥግ ያለሽ ኢንፍሉዌንስ ይሄ ነው። ወሬ ብቻ ወሬ ማሰራጨት። ሚስጥር ደርሶኛል፣ ቪዲዮ ደርሶኛል፣ ፎቶዎች ደርሶኛል። እንዴት ደረሰሽ? እንዴት ደረሱ እነዚህ ፎቶዎች፣ እነዚህ ቪዲዮዎች፣ እነዚህ ሚስጥሮች አንቺ እጅ ጋር እንዴት ደረሱ? በወንጀል አይደለም? ያለ ባለቤቱ ፍቃድ የተሰራጨ ፎቶ፣ ያለ ባለቤቱ ፍቃድ የተሰራጨ ቪዲዮ፣ ያለ ባለቤቱ ፍቃድ የተሰራጨ ሚስጥር ወንጀል ነው። ባይ ዘ ወይ አልሶ ደግሞ በግልጽ በገንዘብ ነው የምታመጩ። ወይ የሚያመጡልሽ ሰዎች በገንዘብ ገዝተውት ነው ያንን ነገር፣ ወይ አንቺ በገንዘብ ገዝተሽው ነው። ሰው ወንጀል ውስጥ ነው ያለሽው ማለት። አንትያ ላይ ተነስተሽባት ነበር፣ ጃኒ ላይ ተነስተሽባት ነበር። አሁን ደግሞ ሌላ ሰው ላይ ተነስተሻል፣ ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አርጉ ነው የምትያቸው እነዚህን ሴት? በልጅነታቸው ትቀኝባቸዋለሽ። ቅናት ነው እንደዚህ የሚያደርግሽ። እንደው የህይወታቸው ነገር ይሄን ያክል ካንገበገበሽና ቢዝነስሽ ከሆነ ማለት ነው በኢንቦክስ ለምንድን ነው የማታናገሪያቸው? በቃ ልክ ከሆንሽ አንቺ ጥፋት አጥፍተውም ከሆነ ዛሬ ደግሞ በጣም ብዙ ሰው ነው ስራ ፈቶ ሲሰማሽ የሚውለው። ምን አለ ለፖዚቲቭ ነገር ብትጠቀሚው? ይሄንን ነገር ምን አለ ብታግዥ? ለመድፈር ጥቃት፣ ስለ ጾታ ጥቃት፣ ስለ ቤት ውስጥ ጥቃት አጥንተሽ መርምረሽ ሪሰርች ሰርተሽ ማለት ነው። እንደውም አዌርነስ መስጠት ሲገባሽ እኛም እኮ ተደብድበናል፣ እኛም እኮ ተመተን ዝም ብለን ነው የኖርነው። ኖ እሱ አንቺ ራስሽን ንቀሽ ራስሽን አዋርደሽ የኖርሽው አኗኗር ነው። ያንን ፕሮሞት አታድርጊብን በመጀመሪያ ደረጃ። ቀጥል ደግሞ እንደዚህ አይነት ህይወት ውስጥ ያለፍሽ ሴት ከሆንሽ ራሱ ችግሩን በደንብ ልትረጂ ነበር የሚገባው። ለችግሩ መፍትሄ ልትሆኚ ነበር የሚገባው። እኛ ወደ አንቺ ነበር መመልከት የነበረብን። አዎ እኔም ቤት ውስጥ ጥቃት ይደርስብኝ ነበር። እኔም ባሌን እንደዚህ ሲደበድበኝ እንደዚህ ሲመታኝ ችየው ነው፣ በጥፊ ስመታ ችየው ነው የኖርኩት። ግን ልክ አይደለም ይሄ ብለሽ ነገሮችን ማስተካከል ነው እኮ ያለብሽ። ጭራሽ የተጠቁ ሴቶች ላይ ጣት መጠቆም፣ የተጠቁ ሴቶችን ቴሮራይዝ ማድረግ። ሚስጥራችሁን እበትነዋለሁ፣ ብታናግሩኝ ይሻላል። ለምን ያናግሩሽ? ምንም እኮ መፍትሄ እየሰጠሻቸው አይደለም። አስፈራሪያቸዋለሽ፣ ትሰድቢያቸዋለሽ። ከዛ በኋላ ለዩቲዩብሽ ገቢ ምንጭ ማገዶ ታደርጊያቸዋለሽ። ምን ብለው አንቺ ጋር እንደ ታላቅ እህት መጥተው ይማከሩ? ንገሪ። ከዛ ደግሞ ለተደረገባቸው ነገር፣ ለተፈጸመባቸው ጥቃት ማለት ነው ኃላፊነት የሚወስዱት እነሱ እንደሆኑ፣ ጥፋተኞች እነሱ እንደሆኑ ቪክቲም ብሌም እያደረግሽ ጭራሽ የተሳቀቁ ልጆችን እያሳቀቅሽ እንዴት አድርገው አንቺ ጋር መጥተው ያናግሩሽ? ንገሪ። ምንድነውስ አላማው? ምንድነው አላማው? ምንድነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድነው የሚጠቅመው? ለአንቺስ ምንድነው የሚጠቅመው? ለእነሱስ ምንድነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት።
አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለው፣ ፋይላችሁን ልትይ ነው? እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ። ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ? ሴክስ ትራፊኪንግ ውስጥ አለሽበት። በምን ምክንያት እጅሽ ጋር ገባ ይሄ ነገር? ከካሜራሽ ጀርባ እናት ነሽ አይደለ? እስኪ ካሜራሽ ፊት ለፊትም እናት ሁኚ። እስኪ እንደ እናት ገስጪ፣ እንደ እናት ምከሪ፣ እንደ እናት ተናገሪ። እኔ ህጻናትና ሴቶች ጉዳይ ምንድን ነው ስራችሁ? ወንጀለኛ መያዝ እንኳን አትችሉም። ኦኬ ወንጀለኛ መያዝ አትችሉም፣ ግን ሚዲያ ላይ ወጥተው ህጻናት ሴቶችን ነገ ሀገር ተረካቢ ሴቶችን የሚያስፈራሩ ሴቶችን ለምንድን ነው ዝም የምትሉት? ለምንድን ነው ዝም የምትሏቸው? ኦኬ ሌሎቹን ስለማታገኟቸው ነው። እቺ እህታችን አሁን ሊያሹ ሁል ጊዜ የሆነ አጀንዳ በተነሳ ቁጥር እስቲ ትንፍሽ በይ፣ እስቲ ተናገሪ፣ አሳይሻለሁ፣ ፎቶሽ አለኝ፣ መረጃዎች አሉኝ፣ ቃል ብቻ ተናገሪ እያለች ስታስፈራራ ቀን በቀን አዳዲስ ወጣት ሴቶችን በዚህ ልክ ስታስፈራራቸው ህጻናትና ሴቶች ጉዳይ የት ናችሁ? ማስፈራራት ወንጀል አይደለም ወይ? የኢትዮጵያ ህግ ኦኬ አርቲስቶች ትልልቆች ናቸው፣ በራሳቸው ልፋትና ጥረት ነው የወጡት። እነሱ ቢከሷቸው ህዝቡ ሊነሳባቸው ይችላል። ማለት አንድ ሴት ልጅ የምታሳድግ ሴት ነካሽ ምናምን ብለው ህዝቡ ይነሳብናል ብለው ለስማቸው ፈርተው ነው። ግን ህጻናት ናቸው፣ እኚህ ታዳጊ ሴቶች ናቸው። ጃኒ ታዳጊ ሴት ናት። አሁን ዋንትያ ታዳጊ ሴት ናት። ሁሉንም እየተነሳች ስታስፈራራ እስከ መቼ ነው ዝም የምትባለው? እስከ መቼ ነው የምትፈሯት? መቼ ነው እቺ ልጅ ለህግ የምትቀርበው? ሰው ማስፈራራት ወንጀል አይደለም ወይ? የሰው ሚስጥር አላግባብ መያዝ ወንጀል አይደለም ወይ? መቼ ነው የምትጠየቀው? ሌሎቹስ ነገ ተነስተው እንደዚህ ላለማድረጋቸው ምንድነው ማረጋገጫ አለ? ወንዶቹ አሁን ይሄ ልጅ ራቁት ፎቶ ለቋል፣ አልተጠየቀም፣ ይቅርታ አለ። እያንዳንዱ ነገር በይቅርታ ነው ቲክቶክ ላይ የሚታለፍ። እግዚአብሔር የተመሰገነ ይሁን። ከይቅርታ የዘለለ ነገር ምንም ማድረግ እንደማንችል እያሳዩ ነው። ህግ ይኑር፣ ህግ አለ፣ የተጻፈ ህግ ይተግበር። ሴቶች በነፃነት ወጥቶ የመግባት መብታቸው ይጠበቅ። የሚያስፈራሯቸው ሴቶችም ወንዶችም ቢሆን ለህግ መጠየቅ አለባቸው። የሆነ ነገር አድርጉ። ህፃናትና ሴቶች ጉዳይ እሷ ትከሰስ በሚባለው ነገር አምዳው ገንዘብ መከፈል ካለበት የቻልኩትን ያህል ሲዋጣ አዋጥቼ ፊንገር ሾ ለህግ መቅረብ አለባት፣ መከሰስ አለባት። አለቀ በቃ። የራሳችሁ ጉዳይ። እናንተ ባለጌዎች ናችሁ። እናንተ አሁን እኛ ዝም ብለን ለቲክቶክ ሶሻል ሚዲያ ላይ ምናምን ስናላገ ስንስቅ ስንጫወት ለምንድን ነው የማናውቀው? ሲሪየስ አድርገን ነገሮችን እንመልከት ካለን ይሄንን ነገር እቃወማለሁ። ፊንገር ሾ የምታካሂዱን ነገር መቃወም አለባችሁ፣ ሁላችሁም አለባችሁ። ስለዚህ በህግ መጠየቅ አለባት ፒሪድ። በይቅርታ የሚሆን ነገር የለም። አሁን አንዳንዶቹ የእሷ አሽቃባጮች ሆናችሁ ምናምን ይሆናችሁ ቁጭ ብላ እህቶቻችንን እንዳይራመዱ እነዚህ ታዳጊ ህፃናቶችን እንዳይራመዱ በነፃነት እንዳይኖሩ ደስተኛ እንዳይሆኑ እየተከታተለች እኔ የሶሻል ሚዲያ ፊገር ነኝ እያለች የተለያየ ነገር እያለች ስታሳቅቅ ትክክል ነሽ ብላችሁ ከዛ በኋላ እንዲህ ሴቶች ምናምን ግር ብሎ ተነስተው በጣም ጭንቅላት ያላቸው ሲሪየስ ሆኑ ሴቶች ተነስተው እንትን ሲሉ በይቅርታ ትለፍ እያየሁ ነበር። ቅድም እነዚህ ሴቶቹ ቤት በይቅርታ ትለፍ፣ ይቅርታ በላት። በውስጥ የሚናገር ነገር የለም። እሷ እኮ በውስጥ እኮ አይደለም እነዚህን ጃኒን እኮ በውስጥ ሂዳ አይደለም እኔ ያንቺ እርቃን ፎቶ አለኝ ቪዲዮሽ አለኝ አለቻት። ዋንትያንም እኮ በፊት ለፊት ነው የምትናገራት። እንትናንም በፊት ለፊት እኮ ነው ቁጭ ብላ እኮ ነው የንቀቷን ንቀት ለሁላችንም ካላት ንቀት አንፃር ቁጭ ብላ እኮ ነው እኔ ሊያሾ ነኝ ማንም እኔ ላይ መድረስ አይችልም፣ እያንዳንድሽ እዚህ እንዲሆነ ነገር ካርክሽ እያወጣሁኝ አዋርድሻለሁ። ማን ነው የሰጣት ነው ጥያቄ። ከየት አባቷ ነው ያመጣችው? ስለዚህ በህግ መጠየቅ አለባት። በይቅርታ መታለፍ የለበትም። አለቀ ደቀቀ። ብታናግሩኝ ይሻላል በይ የንቀት ወሬ ስታወሪ ነበር። ማን ነው እሷን ሄዶ የሚያናገራት? አልበዛም? እንዲያውስ ልጆች ናቸው እንዲያርጉ ፈቀዱላቸው። እሷ እኔ ልጅሽን እንድታሳድጊ ነው። ልጅሽን ብታሳድጊ ጥሩ ነው። ለምን እንዳልኩሽ ነው። ከሰት ከከተቱሽ ወይም ደግሞ ዩቲዩብሽን ካዘጉት በኋላ በቃ አከተመ። ያ ሁላ ነገር ዜሮ ይገባል። ስለሚችሉም ነው። ለምን አሁን ሴቶቹ እንደሚችሉ እርግጠኛ ሆኜ እነግርሻለሁ። ሴቶቹ ከተባበሩ ይችላል። ስለዚህ ሊያ እኔ እንዳየሁት ከሴቶች ጎን ቆመሽ አታውቂ። ሊያ ሾው ማስፈራራት ጀምራለች። ታዲያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተግባብተናል። ማዳም ቤት አረብ ሀገር ሆነሽ ሲሆን ምንድን ነው ከሴቶች ጋር ማያይዘሽ?
ምንድነው ራቆትሽ ያለ ቴሌግራም ላይ ለቀዋለሁ እንዲሆነች ነው ብሎ ጭራሽ ሴቷ መጣች እንደዚህ ተብላ። አይ ቲንክ በዚህ ሰዓት ተጠናክረዋል ሴቶቹ። በዚህ ሰዓት ዩቲዩብሽንም ቲክታክሽንም ሊያዘጉ ተፍ እያሉ ነው። የምትበያትን እንጀራ በዩቲዩብ ዘግተው ይገላግሉሻል። አይጠቅም፣ ስለማይጠቅም ምክንያት ከዩቲዩብ ውጭ ላይፍ የለሽም። አንቺ ተግባባን። ዩቲዩብ ተዘጋ ማለት ህይወትሽ ተዘጋ ማለት። ስለዚህ ራቆት ፎቶ እንዲያርጋለሁ ብሎ አደባባይ መናገር እንደሚያስጠይቅ ያውቃሉ። አሜሪካን ሀገር ያሉ አቅም አላቸው። እያንዳንዳቸው $300 ቢያዋጡ የተወሰኑ ሴቶች ኢትዮጵያ እልል ያለ ጠበቃ ይገዛል። አከተመልሽ። አይጠቅም። ከነ ዋንትያ ጋር ስታያት አይቻለሁ፣ ባምቢን ስታያት አይቻለሁ፣ ጃኒን ስታያት አይቻለሁ። እያንዳንዱ ትንንሽ የሚባሉ ሴቶችን ስትጣያቸው አይቻለሁ። ምንድን ነው ፍላጎትሽ? በቃ ያንግ ናቸው፣ የአንቺ ጄኔሬሽን አይደለም። ሄለን ወርቅዬንም እንደዛ እያልሽ ነው የምታያት። እኔ አም ጀስት ሰርፕራይዝድ። እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል፣ በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ እያሉ የሚለቁ ሰዎች ለህግ ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን መንሽን እያደረጋችሁ አድርሱላቸው። እንግዲህ ከቅርብ ጊዜ ወዲህ በዚሁ በሶሻል ሚዲያ በተለይም የወጣት ሴቶችን የራቁት ቪዲዮ እንለቃለን እያሉ የሚያስፈራሩና እየለቀቁ የሚገኙ ሰዎች እንዳሉ ለመረዳት ተችሏል። ይሄ ጉዳይ ሲሪየስ የሆነ አደጋ የሚያስከትል ወጣት ሴቶችን ራሳቸውን እንዲጠሉ ራሳቸው ላይ ያልሆነ እርምጃ እንዲወስዱና አእምሯቸው ላይ ከፍተኛ የሆነ ጉዳት የሚያስከትል ነገር ከመሆኑም ባሻገር ለማህበረሰብም ደግሞ የማህበረሰቡን ሞራል የሚቃረን ነገር በመሆኑና በወንጀልም የሚያስጠይቅ ተግባር በመሆኑ የፌደራል ፖሊስ ከዚህ ቀደም በዚሁ በሶሻል ሚዲያ ህግ የማስከበር ዘመቻ እንደወሰደው ሁሉ እነዚህን ግለሰቦችን በቁጥጥር ስር በማዋል የወንጀል ምርመራ እንደሚያደርግ ተስፋ እናደርጋለን። አመሰግናለሁ። እኔ በጣም እኮ የሚገርም እኔ አሁን ብዙ ጊዜ መጫወት እወዳለሁ። በጣም መዝናናት ምናምን ፈታ ማለት እወዳለሁ። ሶኔ ቲኔጅ አይደለሁም ልጆኜ ምናምን አይደለም እንደዛም አደርገው ጋይስ እንደዚህ በቃል እንትኑኝ ሳይሆን ኤጅ ላይ ያበሻ ጭንቀት አለበት። ሰው እድሜ ላይ የሰው እድሜ ላይ ሰው ይጨነቃል እንዴ? ይታመማል። የሰው እድሜ ላይ እንዴ? የራሴ እድሜ ላይ ፈጣሪ እናቴ ወልዳኝ አባቴ ወልዳኝ እነሱ ከልጅነት ጀምሮ ዋጋ ከፍሎ አሳድገው እማያቀኝ ሰው ቲክቶክ ላይ ያየኝ ሰው በእኔ እድሜ ይጨነቃል። እኔ what's going on with you guys? እንዴ ምን ሆናችኋል? እስፔሻሊ ወንዶች ማለት ነው። እንዴ አንተ ሼባ፣ አንተ ምናምን፣ አንተ ደካማ፣ አንተ ምናምን እየገባችሁ የትም ቦታ ላንቺ አሮጊት ምናምን ነገር እንዴ ምንድነው ችግራችሁ? እንዴ እኮ የሚገርመው ነገር በቃ ለምንድን ነው አበሻ ያልኖረበትን እድሜ ነው ገብቷችኋል እየኖረ ያለው። በሸሉ 15ም 20 ዓመት ዝም ብሎ በሆነ ነገር ተቀሟል። በቃ ተወስዶበታል። በጣም እና ትሙት የመጨረሻ ጭንቀት አምስት በጣም በሚገርም ሁኔታ እንዴ እኔ እናቴ ትሙት ሮሮ እያሰማሁ ምናምን ነገር ሳይሆን አይ ሊቭ ላይፍ በቃ ጋይስ በጣም ነው በቃ እኔ ተመችቶኝ ነው ብሎ ግን እንዳልኳችሁ ነው ፕላን አለኝ። ግን ሰው ይሄን ያህል እንዴት ይጨነቃል? እንዴት ይታመማል? አውቀው የትኛውንስ ጊዜ እንዴት እስከ የትኛው how far you are carrying someone በቃ አይደል? እስኪ እኔ እንዴት ብዬ ልናገር? የሆነ እኮ ሸክምም እኮ ሌቭል አለው አይደል? እንዴ አበሻን እንዴት ስንት ዘመን ነው ሰው እንደዚህ ተሸክሞ የሚኖረው? እንዴ አፈናፍኗችሁም እኮ ኦ ማይ ጉድነስ እንዴ ከምኒልክ ጊዜ ጀምሮ ተውት፣ ኃይለ ሥላሴን ተውት፣ ማግኘን ተውት፣ እነመለዚህ ለምናቱ ሰው በአብይ ዘመን ይጨናነቃል። በአብይ ኒው ጄኔሬሽን እኮ ነው አሁን ያለው ጋይስ። እና ሌቭል እኮ እድሜና ደረጃ ሌቭል አለው እኮ የሆነ የመጣ ሰው እየመጣ ከምኒልክ ዘመን ኃይለ ሥላሴ ዘመን የመንግስቱ ዘመን ምናምን ዘጠናዎቹ ምናምን እያለ ይመጣል። ሰው ሪሴንት አሁን ሚሊኒየም ምናምን ነገር አጭር ጊዜ ሰው ይጨናነቃል። መጥቶ አሁን ትላንትና ቲክቶክ ገብቶ ጋይስ እኔ ፕሊስ በቃ ማለት ልናገር እንደው በጣም በሚገርም ሁኔታ ልናገር
ወጣት ሆናችሁ ይጨናነቃሉ። በጣም ልጅ ሆናችሁ ያማቸዋል። እንደዚህ ማፈታ ስትሉ ወይኔ 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 እንዴት እንደሚያም ደግሞ የሚለጥፉት አለጣጠፍ ማለት ነው። በቃ አስበው ቅድም እንዳልኳችሁ በቃ ፕላን አድርገው ቅድም ኦ ማይ ጉድነስ እኔ የሚገርመው ነገር ስሙን ራሱ ይዤ ነበረ፣ ግን የሆነ ሳል ላይ ተምታታብኝ። ስጽፈው ስሙን በአማርኛ ስጽፈው ታውቃለህ ነፍሰው ወጣብኝ። ብዙ ጊዜ እንደዛ ነው እንትን የምታደርጉ ብሎክ ካረኩ በኋላ ማለት ነው። የትኛውም እድሜ ጣራ ላይ ሁን ማይ ብራዘር ወንድ ልጅ ገብቷ ወንድ ነው በቃ ምንም ይሁን ምንም ችግር የለም። የተሳብቱ ፈጣሪ ነው በቃ ኃጢያቱንም ጽድቁንም የሚሰጠው ፈጣሪ አንተ አትሰጠውም። you are nothing በቃ ምንም አይነት ፐርፌክሽን የለህም። እኔ ነገ ተሰባሪ ነኝ። ዛሬ እንደዚህ ስታዩ ነገ በስትሬቸር ልሆን እችላለሁ ወይ ሆስፒታል ልሆን እችላለሁ ወይም ደግሞ የሆነ ግን የሰው ልጅ ሁሉ ጊዜ አፕዴት የሚያደርገው ፊውቸሩ ነው ገባ አፕዴት የሚያደርገው በመልካም ነገር ነው። like ባይብል ላይ የልጅ ኃጢአት በአባት አይደርስም የአባት ኃጢአት በልጅ አይደርስም እንደሚባለው አንድ ግን once you are big በምንም ነገር በቃ አባት የራሱ የሆነ ፕሮብሌም የኃጢአት ፕሮብሌም አለው ልጅም የራሱ የሆነ የኃጢአት ፕሮብሌም አለው በቃ እነዚህ እኮ መጥቶ ይፈርዳሉ። በጣም በሚገርም ሁኔታ ጀጅ ያደርጉዋል። በእድሜክ ጀጅ ያደርጉዋል። በማንነት ምናምን ሊያሸማቅቁ ይሞክራሉ። እኔ ተውት በቃ ተውት እንዴ just live your life ኑሩ የራሳችሁን ህይወት እንዴ አትታመሙ አትከታተሉ ሰው እኔ I know myself በቃ እኔ ራሴን ጠንቅቄ አውቀዋለሁ። ኧረ በፈጣሪ እኔ በጣም ብዙ ኮሜንት አይቻለሁ። ብዙ ነገር ተብሎ ገብቷቸዋል። it doesn't matter ብዙ እንትን ብያለሁ ከጓደኞቼም ጋር ምናምን በጣም ነፍ ፊሾች አይቻለሁ። እንደ ዛሬ ግን ገብቼ እንደዚህ ሰምጬ እንትነደ እኔ ምርጥ አድርጌ ራሴን እጠብቃለሁ። በጣም ምርጥ አድርጌ ለመሰላችሁ ራሴን የምጠብቀው ወደኋላ ማንነቴን ታሪኬን ስለማቅ ፍላኔ ሰውን አልነካም። በህይወቴም ደግሞ ነክቼ አላውቅም። ኔቨር በቃ ነክቼ አላውቅም። እኔ አበሻ ንጹህ ኢትዮጵያዊ ነኝ። ምክንያቱም የኔ ኢትዮጵያዊነት ከሌላው ይለይ አይለይ እኔ አይ ዶንት ኖ አላውቅም። ምናልባት አላውቅም፣ ግን ሻርፕ የሆነ ፕሪንሲፕል አለኝ። አላማም እኔ በቃ እንደውም እኔ ፊት ለፊት ነው የምናገረው ወሬቨር በሜሪጅም ቢሆን በምንም ቢሆን ፐርሰናል ኢሹም ቢሆን ምናምን ነገር እናገራለሁ። አይኖ አበሻ በጣም ድብቅ እንደሆነ አውቃለሁ። አንዳንድ ጊዜ ነው የሚገርማችሁ ነገር የሆነ አካባቢ ላይ የሆኑ ሰዎች ይመስሉ ነበር የስኔኪ ምናምን የሚጫወቱ ሰዎች ዘሆል አበሻ ዘሆል የኛ ሰው እኔ የሆነ ከናታችሁ ተምራችሁ ማን ያስተማራችሁ? እኛ ለምን አልተማርንም? እኔ እኮ ያልገባኝ ነገር እሱ ነው። እኔ እንዴት አልተማርኩ? ይሄ ስኔኪነት ድብቅብቅ የሆነ ነገር አድርጎ ምናምን ነገር የሰው ሰምቼ ምናምን አለ አይደለ የራሴን ምደብቅ እንዴት አልተማርኩም? ከየት መጣሁ? እኔ ማን ነኝ? አንዳንድ ጊዜ እኮ ግራ ይገባኛል። በጣም ጥቂት ሰዎች አሉ፣ በጣም ጥቂት ሰዎች ኦፕን የሆኑ በቃ ግልጽ የሆነ ኢቭን ተው ተብለው ራሱ የማይተው ወጋላ የውስጣቸውን የሚናገሩ ሰዎች አሉ። 99% አበሻ ግን አንገቱን ብታር ያንተን ይሰማል እንጂ የራሱን አይነግር። ከዛ ለሁለትም ለ10 ሰው ለ20 ሰው አይደለም for 200 ለ100 ሺህ ለ200 ሺህ ሰው ጨምሮ ስፕሪድ ያደርግልሃል። አጋኑት በቃ በሬ ወለደ የሚባሉ የአገር ቤት እንትን አለ አይደል? በሬ ወልድም አጋኑ በቃ በጣም ሂውጅ አድርጎ ታግዝፎት ይናገራል። ለሴም ታይም ደግሞ እንደዚህ ሲመጣ አንዳንድ ያው ገብቼ እንደዚህ ደንስ ሲጫወት ምናምን የለ ቴንሽንን ገብቷቸዋል። ኢትስ ላይክ አሁን ለምሳሌ እንደዚህ የሚጻፈው ምናምን ነገር ምላስ እኮ እንደሚለው ነው። ገብቷቸዋል። ያው ገላትያ ላይ ምላስ ያው ነፍሰ ገዳይ ነች ይልና
እንደሚገሉሉ ጠንቅቀው ያውቁታል። በቃ ማለት እንደዚህ ባይናግ በምላሳቸው ባይወጡ በኮሜንት ይጽፉላል። ያውቁት ዜኖ ኤቭሪቲንግ ያውቃሉት። በጣም የሚገርም ነገር ነው። ለዚህ እኮ ነው አሁን ዶክተር አብይ መጣና ትንሽ ገብቷቸዋል። ከዚህ ከሃይጂኑንም ምናምን ንጽህናው ምናምን ኤቭሪቲንግ አላል ለነገ ጄኔሬሽን ነው። ቀስ እያለ ይስተካከላል ነው። እሱም ትግል ያው ግብ ተፈጥሮ በቀድሜ እኔ አንዳንድ ጊዜ አሁን እንደምንልክ እነ ገብቷቸዋል። በፊት እና አፄ ዮሐንስ በቃ ይሄ የሮያሊቲው ሄሪታንት የሆነው ገባቸዋል። ይሄ የዘር ሐረጉ የመጣው የሮያል ፋሚሊው ማለት ነው። እስከና ኃይለ ሥላሴ ጊዜ ድረስ እንዴት ዲፊት አደረጉ፣ እንዴት ተዋጉ፣ እንዴት አድርገው ይሄንን ጄኔሬሽን። ምክንያቱም የኛ ጄኔሬሽን ቆሻሻ ጄኔሬሽን ነው። ምንም አይፈልግም፣ መፍረስ ነው የሚፈልገው። ለምንድን ነው ዋጋ የከፈሉት እላለሁ። ዋይ ወይስ በዛ ሰዓት ምን እንደነበረ እኔ አላውቅም። ለምን እንደተዋጉልን፣ ለምን ዋጋ እንደከፈሉ። ምክንያት በኢትዮጵያነቱ የሚናደድ እኮ አለ፣ በአበሻነቱ የሚናደድ አለ። ኢትዮጵያው ነው ኤርትራውያን እንደዛ ቢሉ ኦኬ የሆነ ነገር ሆነናል እንደዚህ ስፕሊት አድርገናል አይደል። በኢትዮጵያ ፓስፖርት ከውጭ ሀገር ከኢትዮጵያ ኤርፖርት ወጥቶ ወይ የሆነ አውሮፓ ሀገር ሲገባ የሆነ ነገር ለጥፎ አበሻነ ስትለው አይደለም ኢትዮጵያና አይደለም ይላል። ማይ ጉድነስ እዚህ ደግሞ ይመጣና አንዳንዴ ዋርዜ እነዚህ ሰዎች ኬት ማለት ስለ አዲስ አበባ ያው ተሰማለ። አዲስ አበባ ልጅ የሸገለ የአራዳ ልጅ እንደዚህ ብዙ ነገር የክፍለ ሀገር ልጅ ሲጽፍ ራሱ ኮሜንት ሲጽፍ በደንብ ያስታውቃል። አውትሳይዱ ብዙ ጊዜ የክፍለ ሀገር ልጆች እነዚህ ገብቷቸው ውርድ የሆነ ነገር አይጽፉም። በታሪክ ያስታውቃል። በቃ ሲጽፉ ወይ ነው የአዲስ አበባ ልጅ ነኝ አድጌያለሁ አዲስ አበባ በቃ እንዴት አማርኛ